በእግዚአብሔር ላይ ያላት እምነት ታላቅ ደህና ነው የምትለው። እናንተ ሬሳ ታቅፋ ምን ትላለች? ምንድን ነው የምትለው? እኛማ ትንሽ ችግሮቻችንን ታቅፈን ብዙ ነው የምንለው። እሷ እኮ ሙት ይዛ ነው ያቀፈችው። ደርቆባታል። የያዘችው ተወስዶባታል። የተሰጣት ተነስቷል። የእግዚአብሔር ጸጋ ርቋል ተብሎ በሚታሰብበት ቅጽበት እግዚአብሔርን ታምነዋለች። ምክንያቱም የነሳ የሚሰጥ እሱ ሰጥቶ የሚከለክል እርሱ ከልክሎ የሚሰጥ አለ ወይ? እሱ ሲሰጥ የሚከላከለው ሰው ይኖር ይሆን? ስልጣን ይከላከለዋል? እውቀት ይከላከለው ይሆን? እውቅና ይከላከለዋል ወይ? አይከላከለውም፣ ይሰጣል። እርሱ የተዘጋ ደጅ ይከፍታል። የዘጉ እያዩ ይከፍታል እግዚአብሔር። ያሰሩ ሰንሰለት እጃችን ላይ ያደረጉ ሰዎች እያየ እግዚአብሔር ምን ያደርጋል? ሰንሰለት ይበጥሳል እያዩ። ይሄ አምላክ እንደሆነ የገባ ሴት ናትና ባሏንም ማስጨነቅ አልፈለገችም። ምክንያቱም ባሏ ቢያውቅማ እቺ ሴት የት ነው የምትሄደው ቢባል ሬሳ አስቀምጣ ልትሄድ አብዳለች ነው የሚባለው። በቃ እቺ ሴት ምን ብላለች? ጤናማ በጤና ማንም ሰው ውጪ አይላት ሂጂ አይላት። ስለዚህ እሷ ምን እያለች ነው ያለው? ደህና ነው እያለች ነው። ደህና ስለሚያደርግላት ስለምታምን። የሚገርማችሁ ይሄ ከሆነ በኋላ በቃ እሺ ውሰዱላት ተባለ። አህያም ተላከለት፣ ሎሌም ተላከ። እንደገና ደግሞ ስጦታ መባ ተላከ። ይሄን ይዛ ወደ እግዚአብሔር ነብይ ወደ ቀርሜሎስ ተራራ ደረሰች። ያን ጊዜ ከላይ ሆኖ ኤልሳ ተመለከተ ይላል እና ኤልሳ ለአገልጋዩ ለሎሌው ነገረው። እቺን ሴት ለምን እንደመጣች ሄደ ጠይቃት። ባሏ ሰላም ነው፣ ደህና ነው፣ ልጇ ደህና ነው፣ እሷ ደህና ናት፣ ጠይቃታል። እና እንደተባለውም ገና ወደ ተራራ እንዳትወጣ መንገድ ዘግቶ ቆመ እና ምን ይላታል? መንገድ ላይ ቆመ ወደ ተራራው እንዳትወጣ ባልሽ ደህና ነውን ይላታል። ደህና ነው ትለዋለች። ልጅሽ ደህና ነውን ይላታል። ደህና ነው ትለዋለች። አንቺስ ደህና ነሽ ይላታል። ምን ትላለች እሷ? ትዳር እንዴት ነው? ኑሮ እንዴት ነው? አይሰማም ድምጻችሁ? ደህና ያደርግልን እግዚአብሔር። እስኪ ደህና ያደርግልን መድኃኒዓለም የምትሉ እስኪ አመስግኑት። መድኃኒዓለም ደህና ያደርገዋል፣ ይችላል። ሰላም ነው፣ ሰላምን እሰጣቸዋለሁ ያለው እሱም ሰላም ያደርጋል፣ ሁሉን ያሳርፋል፣ ሁሉን ያረጋጋል። ስለዚህ ደህና ነው አለች እቺ ሴት እና አለፈች። እሱ አልፋ ወደ እግዚአብሔር ነብይ ወደ ዋናው ነብይ ወጣች። ነብዩ ከላይ ሆኖ ተመለከታት። ከዛ በኋላ እሷ እየሮጠች ሄደች ይላል። ነገር ግን ልክ እዛ በደረሰች ጊዜ ዝቅ ብላ የነብዩ የኤልሳን እግር ያቺ ሱናማዊት ሴት ያዘችው ይላል። ይዛ ማልቀስ ጀመረች ይላል። ነገር ግን ገያዝ እየሮጠ መጣና እንደገና ደግሞ ከወደቀችበት ሊስባት ከእግዚአብሔር ነብይ ጋር ሊሆንባት እኮ ነው እንደ ዘመኖቹ ማለት ነው። ጋር ሊሆንባት ይዞ ከወደቀችበት ይዞ ሊስባት ሲል ተው ነፍሷ አዝናለችና ቺን ሴት ምን በላት? ተዋት፣ አትያዛት፣ አትንካት አለው እና ምን አለ? በጣም በሚገርመው ነፍሷ አዝናለችና ተዋት፣ እግዚአብሔርም ያንን ከኔ ሰውሯል አለ። እግዚአብሔር ምን አድርጓል? ከኔ ምን ብሏል አለ ነብዩ? አልነገረኝም ማለት ነው። ለዚህ ነው ቅድም ስናነሳ ይሄ እውነተኛ ነብይ ነው፣ ካልተናገረው እግዚአብሔር አልተናገረኝም ነው የሚለው። በአንተ ፊት ተናግሬያለሁ ወይ አለችው። ይሄን ብቻ አይደለም እንዳትዋሸኝ ብላው ነበርና አታታለኝ፣ እንዳትዋሸኝ አላልኩም ምን ብላ ለቀሰች። ደነገጠ ኤልሳ። በቃ ቶሎ ገያዝን ጠራውና በቃ በትሬን ይዘህ ሂድ፣ ባህር የተከፈለበት ነው፣ ታምር የተሰራበት በትር ነው። ይሄን በትር ይዘህ ግባና ልጁ ላይ አድርገው። ልጁን ደግሞ የተናደረገችው የሚገርማችሁ ከቤት ሰውራ ሰገነቱ ላይ ወስዳ ነብዩ የሚተኛበት አልጋ ላይ አደርጋ ነበረ ሄደችው። ስለዚህ ወስደ እንደዛ አድርግ አለው። እሷ ምን አለች? በእውኑ ሕያው እግዚአብሔርን እምላለሁ በፍጹም አልለቅህም አለችው። ነቢዩን አልለቅም አለች። በቃ አሁን እሱ ሄዷል፣ ሂጂ ነው እሱ እያላት ያለ። እሷ ግን ምን አለች? በፍጹም ሕያው እግዚአብሔርን እምላለሁ አለች፣ አልለቅህም አለች። ስለዚህ ምን ማድረግ አለበት ማለት ነው? ነቢዩ ከቀርሜሎስ ተነስቶ ወደ ቤቷ ወደ ሱነም መምጣት አለበት ማለት ነው። ይዛው ሄደች ይላል። ይዛው ሄደች። ነቢዩ ከመሄዱ በፊት ሎሌው ደረሰ። በትሩን ብላቴናው ላይ ያደረገ። ብላቴናው ግን መነሳት አልቻለም። የሚገርመው ግን የእግዚአብሔር ነቢይ ኤልሳ ገባ፣ ደጆቹን ዘጋ፣ ላዩ ላይ ተኛበት፣ እግሮቹን ከእግሮቹ ጋር ግንባሩን ከግንባሩ ጋር አገናኘ፣ እፍ አለበት። ያም ብላቴና ሞቀ፣ መተንፈስ ጀመረ። ክብር ምስጋና ለመድኃኒዓለም ይሁን። አዎ የሞተ ጉዳያችንን
ያብራበት። የጨለመ ጉዳያችንን መድኃኒዓለም ብርሃን ያደርገው። ከፍ አድርጋችሁ መድኃኒዓለም አመስግኑ። መለወጥ ይችላል። ደህና ሆነላት። ደህና እንዲሆን ተመኝታለች። ደህና እንዲሆን አስባለች። ደህና እንዲሆን አምናለች። ደህና እንዲሆን የምታምኑ ሰዎች፣ ደህና እንዲሆን የምትጸልዩ ሰዎች፣ ደህና እንዲሆን የምትጠብቁ ሰዎች እግዚአብሔር ነገሩን ሁሉ ምን ያደርገዋል? ደህና ያደርገዋል። የሀገራችንን ጉዳይ እግዚአብሔር ምን ያደርገዋል? ደህና ያደርገዋል። ግል ጉዳያችንን እግዚአብሔር ምን ያደርገዋል? ደህና ያደርገዋል። የሥራ ጉዳዮቻችንን ምን ያደርገዋል? ደህና ያደርገዋል። የቤተሰብ ጉዳዮቻችንን ምን ያደርጋል? እግዚአብሔር ደህና ያደርጋል። ጤናን ምን ያደርጋል? እግዚአብሔር ደህና ያደርጋል። ደህና ይሁን ማለት እግዚአብሔር ፈቃድ ይሁን፣ አንተ ትክክል ነህ፣ አንተ ትችላለህ፣ አንተ እጠብቅሃለሁ ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህች ሴትም ይህንን አየች፣ በጣም ተደሰተች፣ ልጇንም አቀፈች ይላል። በረከት እንድናቅፍ፣ ምሕረት እንድናቅፍ፣ ቸርነት እንድናቅፍ የአፋችን ፍሬ በጎ እንዲሆን እግዚአብሔር ይርዳን። ከአፋችን የሚወጣው ነገር በጎ ሲሆን፣ መልካም ስናስብ፣ በጎ ስንሰራ እግዚአብሔር በቸርነቱ በበጎነቱ ያስበናልና ሞትን የማታውቀው ልጅንም የማታውቀውን ሴት ልጅ ሰጣት። ሞት ደግሞ መጣ። እንደገና ደግሞ ምን አደረገላት? ትንሣኤ። ስለዚህ ትንሣኤ ልቦና መድኃኒዓለም ለሁላችን ያድልን፣ ፍቅርና ቸርነቱን ያብዛልን። የመድኃኒዓለም ቸርነት የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነትና ቃል ኪዳን ከሁላችን ጋር ይሆናል።